ክርስቲያን አስተምሮ ምን እንደሆነ ምናምን እናገረዋለሁ። ምናልባት እዚህ ውስጥ ያላችሁ ወንድሞች እህቶች ሳትወጡ ብትሰሙ ደስ ይለኛል። ጥምቀት ያድናሉ ብለህ ስትጠይቀው ነበረ ፕሮፌት አይደለ? ታሙ ጥምቀት አያድንም? እሱ ስጠይቅበት የነበረው አንዱ ክሌም ምንድነው ብዙ የመዳኛ መንገድ ስለዘረዘረ አይ መዳኛ አንድ ነው። ራሱ ክርስቶስ የተናገረ ምን አለ መሰለኝ በዚህ በሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር ግን አብና ወልድ እንኳን አሉት ይላል። አሁን እኔ እናንተ ስንነጋገር እንደ ክርስቶስ እንዳስተማረው ትምህርት ነው መሆን ያለበት። ሐዋርያት የሚያስቀጥሉት ያንን ስለሆነ ስለዚህ አሁን የኔ ጥያቄ ምን መሰለ ጥምቀት አያድንም? ብላክ ኤንድ ዋይት አጭር መልስ ብትመልስ አጭር መልስ ከሆነ እኔም ጠይቃለሁ አንተም ትጠይቀኛለህ። እሺ ጥምቀት ያድናል ብዬ አላምንም። አንተ ታምናለህ? እሺ አያድንም ላልክበት ጥቅስ ስጠኝ። ምን መሰለ አንተ አሁን ስክሪፕቸር አለውን ስለሆንክ መጽሐፍ ቅዱስ ብቻ ስለሆንክ ስለዚህ እምነትን መመስረትን መነሳትም ያለበት ከመጽሐፍ ቅዱስ ስለሆነ የተረጋገጠ ደህንነት ነው። አመኘ ተጠመቅኩም ያለው ቢኮፌስ ማድረግ ስለሆንኩኝ የኔን አስተምሮት አውቃለህ። ጀስት አሁን ምንድነው አውቃለሁ ምን መሰለ ጥያቄ ፕሮፌት ባጭር ግን ማለት ነው እኔ አያድንም አልኩ አይደለ? አያድንም ይላል ጥቅስ ስጠኝ። አያድንም ላልክበት እኮ አያድንም እኔ ያድናል ለምለው ጥቅስ እሰጥሃለሁ። አንተ ግን አያድንም ላልክበት ጥቅስ ስጠኝ ነው። አያድንም ስልህ ከሆነ ጥቅስ አለኝ እያልኩ እኮ አይደለም። ጥቅስ ከሌለ የያዝከው እምነት ስህተት ነው ማለት ነው። ለምን መሰለ እኔ ያድናል የሚለው ስለምሰጥ የሚያወራበት ስፒሪት ጥሩ አይደለም። በደዚህ መልኩ አይደለም። ጥያቄና መልስ ሲሆን ከዚህ በፊትም እኮ አውርተናል። አሚኪዬ ጥያቄና መልስ ሲሆን በደንብ እንድንባባ ስለሚያደርገው ይቅር ሳትኩኝ እሺ እኔ አይደለም ባሮኬ ሳትኩኝ እሺ እኔ ጥቅስ የለኝም። እሺ ስተነኝ እሺ አያግሪሽ አንተ በጥምቀት ትድናለህ? እሺ ጥምቀት እንደሚያድን እኔ ደግሞ ያድናል የሚለው ላሳየህ። በቃ አውቀዋለሁ ጥቅሱን ጠቅሰህ ብቻ ለፍልኝ። ታምናለህ? ትድናለህ? እንዴ መጽሐፍ ቅዱስ የሚለው አይደል እንዴ? ስለማምን እኮ ነው የምነግርህ። ትድናለህ ነው እኮ አጭር ቃል እኮ ነው። ኦፍ ኮርስ ላሳየህ እኮ ስለማምን እኮ። አሁን አንተ የዘላለም ሕይወት አለህ በጥምቀት ከዳንክ አሁን የዘላለም በሚገባ አሁን ትዊስት አታርገው ነገሩ ነው። የለም እንዴት መሰለህ ፕሮፌት አዎ በሚገባ እኔማ አዎ ሲጀምር ዋስትና የሌለበት ቦታ ላይ ምን ይሰራል? ከኔ ጋር ይሻል ለምሳሌ ባሮኬ በደንብ ስለምታውቅ አይደል ስለማውቀው ነው ሀሳባቸው ምን ይሆናል መሰለ ዮኒዬ ገብቶኛል። እኔ አሁን ነገሮችን በማርዘም ማለት ነው ዮኒዬ ሌላ ጊዜ ፈታ ብለንም እንድንነጋገር ጥያቄው ላይ ትኩረት እንዳይደረግ ምን መሰለ እኔ በጣም የሚያሳዝነኝ ነገር እዚህ ጋር በጣም ብዙ እየሰማን ፕሮፌትዬ አንድ ጊዜ እኔ አሁን ይሄ ሁላ ሰዓት ሳደምጣችሁ ነበር ቁጭ ብዬ ጌታ በሚያውቀው አንዳች ነገር አልተናገርኩም። ለዛም ነው ማናችሁም ሳትወጡ ነገረ ድነት ምን እንደሆነ በቤተ ክርስቲያን አሳያችኋለሁ ብዬ ፕሮፌት አሁንም እኩል እያወራ ነው ከኔ እኩል ሐሳብ ልግለጥና ጠይቃለሁ። ጥያቄው ላይ ተደረገ ፕሮቴስታንት ምን እንደሚያመልኩ ታውቃለህ? ኦርቶዶክስ ምን እንደሚያመልኩ በመዳን ጉዳይ ይታወቃል አይደል? እሺ እስቲ አንተ ምንድነው ሙግቱ ምንድነው? እኛ በዛና ሙግቱ ምን መሰለ ሙግቱ ምን መሰለ የኔ ሙግት ጥምቀት አያድንም ካልክ ጥምቀት አያድንም የሚለውን ጥቅስ ልታሳየኝ ይገባል አልኩ። አይ ጥቅስ እንኳን የለኝም አልከኝ። እሺ ጥምቀት ያድናል አልኩ። እሺ አመኔ ጥምቀት ያድናል። እሺ ድኛለሁ በቃ ፔሬድ አምነህ ስትጠመቅ ትድናለህ። ዳንኩ በቃ አለቀ። ድነት ተፈጸመ። ከዛ በኋላ ጠይቀኛ ያ እንደዚህ ብለህ ትጠይቀኛለህ። አሁን የኔ ጥያቄ መለስ ግን ይሄንን መልስልሃለሁ። መለስኩልህ እኮ እሺ ልበሳው እምነትህን ንገረኛ ፕሮፌትዬ። አሁን ከጥያቄ ለማምለጥ ባሮክሻ ደክሞታል። ወደ አንተ ትምህርት ባሮክ ወደ አንተ ትምህርት እኔ ወደ አንዴ ተረዳኝ። እኔ ከገባ ማወራ ባሮክ በጣም አስቀምጨዋለሁ ለብዙ ሰዓት እና አሁን ከዚህ በኋላ በድካም መንፈስ የአንዳንዴ ኮምፕሌን የሚደረግ ነገር ሊመጣ ስለሚችል በዛ መንፈስ ባይሆን ደስ ይለኛል። ሲወጣ በፍቅር ነገ የሚመጣበት ቤት እንዲሆን ነው የምፈልገው። ገባ? እሺ ለማንኛውም በቃ አንተ 5 ሰዓት ቁጭ ብለዋል። በቃ ችግር የለውም። እሺ እንደዛ ከሆነ እኔ ትምህርቱ ላይ ልናገር፣ ጥያቄውን አልጠይቀው። በቃ እኔ እሺ ትንሽ ልናገርና እሱ ስለደከመው ልሸኘውና እኛ መማር ካለብን በዚህ ነገር ላይ አይ አሁን ግን እንዳልኩ በጣም ጥያቄ ምን እንደሆነ ስለሚያውቀው ነው። እሺ ችግር የለውም። ያቆየው ሼም ይዞት እሺ ጥያቄ ምን ሊሆን እንደሚችል ስለሚያውቀው ነው። ያው ችግር የለውም። እሱም ይገባዋል። እንዴት አይገባውም እንዴ? በአንድ ቀን ማስጠቆራለን። እሺ ለማንኛውም ጋይስ ምን መሰለ ሌሎቹ
ገብቷል። እንደዚያው እንዲህ መማማራችንን ለተንኮል የሚወስዱት ሰዎች አሉ። ገብቷል። አሁን በተለይ አንተ ቤት አንዳንድ የተናገርካቸው ንግግሮች በተንኮል ሊወስዱት የሚችሉ ሰዎች አሉ። ከቅንነት አይደለም። አግሬሲቮቹ ምናምን እንዴት ተብሎ ጓገጭ የሚባልበት ነገር አለና ከዛ አንጻር አይቼ ነው። ገብቷል። እኔ ማምነው ነው ማስተምረው። ጴንጤው ራሱ መልሶ ቢነሳብኝ none of my business ሪል ነገር ነው ማወራው። ኦኬ ጉድ ናይት። እሺ ብር ክበልልኝ። ተባረክ። በጣም ነው የማመሰግን። ተሙዬ ተባረክልኝ። በጣም ተባረክ። ሰላም ደር ያው እንደ በጣም ይህ ጉዳይ ከሚገርም በጥምቀት ጉዳይ ከዚህ በፊትም በደንብ አውርተናል። ለዛ ነው ድካምም አለ። እውነት ነው። ዮኒዬ ተባረኩ። አዎ ገባኝ። እሺ ተባረክ። እሺ ብር ክበል ወንድማቼ። ስለዚህ እኔ ያየሁት ነገር አንድ ነገር ምንድን ነው፣ በፍቅር መጥቶ ለሚነጋገር ኢቭን ጥያቄዎቹ ፖይንት የሚያስቆጥሩ ቢሆኑ ራሱ የተወሰነ ጋፕ መሰጠት አለበት። አይኖ እነ ባሩኬ እነ ተሜ ላያመቻመቹ ይችላሉ። እኔ ደግሞ አሪፍ አይቸኩልም አይነት ሰው ነኝ። ዛሬውኑ ሙጭጭ አርጌ ረግጬ የማስወጣው ነገር የለም ነው። ቀስ እያልን በፍቅር እየተመላለስን ብዙ ነገር መስራት ይቻላል። አሁን ባሩኬ እንዳልኳችሁ ቱ ዘ ፖይንት፣ ተሙ ቱ ዘ ፖይንት። ይሄን የጠየቅኩ ይሄን መልሳል። እኔ በሱዳንም ቢሄዱ ጠብቃል፣ ከሱዳን ሲመለሱ ጠይቃል፣ በሆነ በኩል ቢሄዱ ጠብቃል፣ ሲመለሱ ጠይቃል። ስለዚህ እንደዛ ሲሆን ሞር አዲስ ነገር ይለመዳል ብዬ አስባለሁ። እና ባሩኬ መቀጠል ትችላለህ። እሱ ስለሌለ የእሱ ስም ሜንሽን ሳይደረግ እኛን እኔ ማወቅ የምፈልጋቸውን ነገር ትነግረኛለህ። እዚህ ጋር በጥምቀት ላልከው ጥምቀት ከሌለ መጀመሪያ መዳን ነው፣ ከዛ ጥምቀት መኖር አለበት የሚለውም ነው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ስለዚህ ያለመጠመቅ ካልተጠመቅ አትድን፣ ካመንክ በኋላ አለመጠመቁ ዋጋ ያስከፍላል። ኤኒዌይስ ለምን ይል ስለሚል አይልም የሚል ካለ ጥቅስ ያምጣ። ቅድም እንዳለው ባሩኬ ይቀጥልልን፣ እሱ እናዳምጥ። ተባረኩ። እሺ እንግዲህ እንደሚታወቀው ድህነት እንግዲህ በቤተ ክርስቲያን ድነናል፣ እየዳነን ነው፣ እንድናለን እንላለን። ድነናል ስንል እንደሚታወቀው ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ እናንተ አይደለም። ተመልከቱ፣ ያ ሰርተን ወይም ደግሞ የኛ በጎ ነገር ታይቶልን የዳነው ሳይሆን ልክ ቅድም ተቤ እንደጠቀሰው ዮሐንስ 3:16ን በልጁ የሚያምን ሁሉ እንዲድን፣ ምክንያቱም ዓለም በልጁ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለሙ የተወደደው ምንድን ነው? እንዲሁ የተወደደው ዓለም ያንን ድነት የሚያገኘው በምንድን ነው? እንዲሁ ምን ሲያደርግ? አምኖ ሲጠመቅ። በምንድን ነው የምናውቀው? ልክ በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል። ያመነ የተጠመቀ። ይህንን ያለው ማን ነው? ጌታ ነው። ተመልከቱ፣ ክርስቶስ ጌታችሁ ነው። አዎ ጌታችሁ ነው። ጌታችሁ ከሆነ ደግሞ ለዛ ጌታ ትገዙለት አላችሁ። መገዛታችሁ የግድ ነው። የምትገዙለት ከሆነ ቃሉን ትምህርቱን ትቀበላላችሁ። አሜን ብላችሁ አዎ የግድ መቀበል አለባችሁ። ታዲያ ጌታ እኮ ለመዳን ሰው ማመን መጠመቅ አለበት አለ። ተመልከቱ፣ ማመን መጠመቅ። ኦኬ፣ ማመን ምን አለበት? መጠመቅ አለበት። ይሄን ያለው ማን ነው? ጌታ ነው። ስለዚህ ይህንን ካላመናችሁ በክርስቶስ ትምህርት አልኖራችሁም። ካልኖራችሁ ደግሞ አምላክ የላችሁም እንላችኋለን ከይቅርታ ጋር። ምክንያቱም ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ነው የሚለው። ተመልከቱ፣ በክርስቶስ ትምህርት ለማይኖር አምላክ የለውም። በክርስቶስ ትምህርት ለሚኖር ግን አብና ወልድስ እንኳን አሉት ይላል። ሰው ይህንን ተመልከቱ። አንደኛ ጴጥሮስ ምዕራፍ 3 ላይ እስኪ አውጣልን ይሁንና እንብለን። አንደኛ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ምን ይላል? ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። እሺ፣ ይህም ውሃ ደግሞ ማለት
ጥምቀት ምሳሌ ሆኖ ይህም ውሃ ተመልከቱ። ይህም ውሃ ደግሞ ማለት ጥምቀት። እሺ ጥምቀት ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱ መላእክትና ስልጣናት ኃያላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ ይላል። ተመልከቱ። ጴጥሮስ ራሱን የሚጨምርና ያድነናል። ትክክል። ተመልከቱ። ምንድን ነው የሚለው ጴጥሮስ? ያድነናል። ምን ሆኖ? ምሳሌ ሆኖ። መቼ? ያኔ ጥቂቶች 8 ነፍስ የዳኑት በምንድን ነበረ? በውሃ በምን? በተዘጋጀው መርከብ። ያ ውሃ ግን ለሌሎቹ ምን ነበር የሆናቸው? ጥፋት። ለ8ቱ ነፍሳት መዳን። ይህንን አድርጎ ይናገራል። ስለዚህ ጴጥሮስ ራሱን የሚጨምርና ያድነናል ይላል። ኦኬ። ይህንን ከተመለከትን ሰው ቅድም የጀመርኩት ጋር ስመለስ ድነናል። አዎ፣ ከምን ስላልሆነ ከኛ ስራ አይደለም። ከዳንን በኋላ እውነተኛ የወይን ግንድ ላይ እንጣበቃለን፣ ቅርንጫፍ ሆነን ማለት ነው። እስኪ ዮሐንስ ወንጌል ምዕራፍ 15 እናነብልኝ። ቁጥር ስንት? ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ። ኦኬ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ። አሁን ተመልከት፣ እዚህ ጋር እውነተኛው የወይን ግንድ እኔ ነኝ አለ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ስለዚህ ቅርንጫፍ ለመሆን ከኛ የሰራነው አንዳች ስራ የለም። ግንዱ ላይ ለመጣበቅ እኛ የሰራነው ነገር የለም። ይህንን ያገኘን በምንድን ነው? በጸጋው። በምን? በስጦታው። በክርስቶስ ምን ሆነን? ቅርንጫፍ ሆነን። ቅርንጫፍ ከሆንን በኋላ ግን በእኔ ያለ ይላል። ተመልከት። በእርሱ ያለው ምን ማለት ነው? አምኖት የጠመቀ ማለት። በእርሱ የምትሆነው አምነህ ስትጠመቅ። በእርሱ የእርሱ ካልሆንክ ቅርንጫፍ ልትሆን ስለማትችል፣ ስለዚህ በእኔ ያለውን አለና ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የማያፈራውን ሁሉ አብዝቶ ደግሞ እንዲያፈራ ያጠረዋል አለ። ስለዚህ በእርሱ ከሆንን በኋላ ከኛ ምን ይጠበቃል? ፍሬ። ፊልጵስዩስ 2:12 እስኪ ያነብልኝ። ስለዚህ ወዳጆች ሆይ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁኑ አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ተመልከት እንግዲህ የራሳችሁን መዳን ምን አድርጉ? ፈጽሙ። ስለዚህ ራሳችን መዳናችንን መፈጸም አለብን የለብንም? አለብን። ከስራ አይደለም ያለው ቅዱስ ጳውሎስ እዛው ቀደም ኤፌሶን 2:8 ላይ ቁጥር 10 ላይ ግን ለምን እንደተፈጠርን ይናገራል። ምን ይላል መሰላችሁ? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለ። አዎ ከስራ አይደለም፣ የአንድነት ያገኘ ነው። ከዛ እኛ ፍጥረቱ ነንና አለ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርናል። የተፈጠርነው ራሱ አስቀድሞ ምንን ለመስራት ነው? ይህንን መልካም ስራ ለማድረግ። በማን? በክርስቶስ። ራሱ ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ አንድ ነገር ይናገራል። ተመልከቱ። በበጎ ስራ በመጽናት። በምን በመጽናት? በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ህይወት። ምን አለን ቅዱስ ጳውሎስ እዚህ ጋር? የማይጠፋንም ህይወት ለሚፈልጉ የዘላለምን ህይወት ይሰጣቸዋል። በምን ከጸኑ? በበጎ ስራ በመጽናት። ስለዚህ በበጎ ስራ ከጸናን የማይጠፋን የዘላለምን ህይወት ምን እንላለን? እናገኛለን። ይህን የምናደርገው ለመዳን ነው አይደለም። ከዳንን በኋላ ከዛስ ቅርንጫፍ ከሆነን በኋላ ምን ስለሚጠበቀኛ? ፍሬ። ካላፈራንስ እንቆረጣለን፣ ወደ እሳትስ እንጣላለን። ራሱ ቅዱስ ያዕቆብ ይህንን ቃል ደግሞ በሰፊው ደግሞ ያብራረዋል። ያዕቆብ መልእክት ምዕራፍ 2 ላይ ከቁጥር 16 ጀምሮ እንደዚህ ይናገራል። ተመልከቱ። ከቁጥር 14 ጀምሮ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም ራቁታቸውን ቢሆን የዕለት ምግብን ቢያጡ ከእናንተ አንዱን በደህና ሂዱ፣ እሳት ሙቁ፣ ጥገቡ ቢላቸው ለሰውነት ግን የሚያስፈልጉን ባሰጧቸው ምን ይጠቅማቸዋል? እንዲሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው።
ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን በመሰዊያ ባቀረበ ጊዜ ጸደቀ አልነበረምን ካለ በኋላ እዚህ ጋር ፖይንቴን ያዙልኝ። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ተመለከታል። ስለዚህ እምነት ምን ይፈልጋል? ፍጻሜ። ፍጻሜው በምንድን ነው የሚታየው? ማመኑ በስራው። ከዛ መጽሐፍም አለ የአብርሃም እምነት በምን እንደተፈጸመ ሲናገር አብርሃምም እግዚአብሔርን አመነ ጽድቅ መሆኑ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ አለና አንድ ቦታ ላይ ብቻ በእምነት ብቻ የምትል ቃል አለች። ጋይስ ይዳናል ነው አይደለም የሚለው ምን መሰላችሁ? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁን? ጽድቅ በእምነት ብቻ አይደለም፣ መጽሐፍ አይናገርም። ምክንያቱም እኔ ይቅርታና መጽሐፍ ቅዱስን ቅዱስ ያዕቆብን አምነዋለሁ። አሁን ከቅርብ ጊዜ በኋላ የተነሳን ጴንጤ ሳይሆንም አምነው ማለት ነው። ሰው በእምነት ብቻ ሳይሆን አለና በስራ እንዲጸድቅ ታያላችሁን አለ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው አለ። ይህንን ማን ያለን? መጽሐፍ ቅዱስ። ስለዚህ እኔ ምንድን ነኝ? ክርስቲያን። ምን ብዬ አምናለሁ? አሜን ነው። ኦኬ፣ ይሄ የመጽሐፍ ቅዱስ ትምህርት ነው። ይሄ የጌታ ትምህርት ነው። ይሄ የሐዋርያት ትምህርት ነው። ስለዚህ ምን ብዬ እቀበላለሁ? አሜን ብዬ እቀበላለሁ። ምን ታደርጋለች? ቤተክርስቲያንም አሜን ብላ ትቀበሏለች። ከዛ በኋላ እንድናለን እንላለን። የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ምን የሚል ነገር አለ? እስከ መጨረሻው የሚጸና ግን እርሱ ይድናል። ስለዚህ ለመዳን ደግሞ ምን ያስፈልጋል? እስከ መጨረሻው ምን ማለት? መጽናት ደግሞ ያስፈልጋል። እስከ መጨረሻው ደግሞ መጽናት ያስፈልጋል። ክርስቲያን ሊወድቅ ይችላል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል አለ። ተመልከቱ፣ ጻድቅ የተባለው ወድቆ የቀረው ነው አይደለም። ይሁዳ ቅዱስ ይሁዳ እንለውም፣ ቅዱስ ጴጥሮስ ግን እንላለን። ሁለቱም ከምስጢራት ተካፍለዋል። ከዛ በኋላ ግን ምን ሆኑ? ወደቁ። ከወደቁ በኋላ ጴጥሮስ መጣ። በምን? በንስሐ አለቀሰ። እንዴ የንስሐን ኃይል እንደምታውቁት በዚህ በአንድ ጊዜ እሺ የለቅሶን ጥቅም ላሳያችሁ። በዚህ በትንቢተ ኢሳይያስ ላይ ለሁላችሁም ይጠቅማችኋል ብዬ አስባለሁ። ትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 ጀምሮ እንመልከት። አሁን እኔ ብታመምና ይሁን ጥያቄ ልጠይቅ፣ ብታመምና እኔ ጋር ብትመጣ ምንድን ነው የምትለኝ? እግዚአብሔር ይማር ወይ ጸልይልሃል? እግዚአብሔር ይማር ትለኛለህ። ተመልከቱ፣ በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ማን? ሕዝቅያስ። ነቢዩ የአሞጽ ትንቢተ ኢሳይያስ ይቅርታ፣ ምዕራፍ 38 ከቁጥር 1 ጀምሮ። ኦኬ፣ ትንቢተ ኢሳይያስ ለሌሎቻችሁም ስለሚጠቅም ብዬ ነው። ትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 ጀምሮ። ተባረክ። ኦኬ፣ ቀጥል። በዚያም ወራት ሕዝቅያስ ለሞት ተመልከቱ፣ በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትን አስተካክላለሁ። እንደመጣ ኢሳይያስ እግዚአብሔር ይማር ምናምን አይደለም ያለው፣ ትሞታለህና ቤትን አስተካክላለሁ። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝንም እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። ተጸጸተ፣ አለቀሰ፣ አነባ። እናም ደግሞ እግዚአብሔርን ምኑን እንዲያስብ ጠየቀው? በጎ ነገር ያደረገውን በፍጹም ልብ እንደሄድኩ ደስ የሚያሰኝንም እንዳደረግኩ ያንን ታስብ ዘንድ አለው። ተማጸነው እግዚአብሔርን። ከዚያ የእግዚአብሔር ቃል ወደ ኢሳይያስ እንዲህ ሲል መጣ፣ ተመልሶ ማለት ነው። ምን አለው? ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህን አይቻለሁ። እነሆ ዕድሜ ላይ 15 ዓመት እጨምራለሁ። ዕድሜው ላይ ስንት ዓመት ተጨመረ? 15 ዓመት። ቤትን አስተካከል የተባለው ማን? ሕዝቅያስ። ንጉሥ ሕዝቅያስ የተባለው ቤት ማስተካከል ነው። ሕዝቅያስ ደግሞ ሎሌዎቹንም እንደው ቤቱን እንዲያስተካክሉ ሲናገር፣ እንዲጠራርጉ ቀለም እንዲቀቡ ሲናገር አልተመለከትንም። ወይም ራሱን ወርዶ ጠረግ አላደረገም። ምንድን ነው ያደረገው? ልቡን ያስተካከለው። ልቡን አስተካከለ። ልክ ቅዱስ ዳዊት መዝሙር 50 ቁጥር 10 ላይ አቤቱ ንጹህ ልብን ፍጠርልኝ የቀነውን መንፈስ በውስጤ ላይ አድስ እንዳለ። ስለዚህ ልባችንን ካነጻን፣ ልባችንን ካስተካከል ቤታችን ይስተካከላል። ክርስቲያን ማስተካከል ልቡን ያስተካከል። ከዛ በንስሐ እየተመለሰ ስለሰራው ኃጢአት እንዲመካ ሳይሆን ስለሰራው ኃጢአት ምን ማድረግ? ማልቀስ። እግዚአብሔርን በጎና መልካሙን ነገር እያየ በምሕረትና በቸርነቱ እንዲመለከተው ደግሞ መማፀን አለበት። ይህ የማን ልምምድ ነው? የክርስቲያን ልምምድ ነው። በዚህ ነገር ማን ያተርፋል? ክርስቲያን ያተርፋል። ይህን ያስተማረ ማን? መጽሐፍ ቅዱስ። ስለዚህ
ማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ምን አለ? እስከ መጨረሻው የሚጸና ግን እርሱ ምን ይሆናል? ይድናል። ስለዚህ እስከ መጨረሻው ምን ማድረግ አለበት? ለመዳን መጽናት አለበት። ተመልከቱ አሁን የማቴዎስ ወንጌል ምዕራፍ 26 ቀደም ስለ ቅዱስ ቁርባንም ሲነሳ የማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 26 ላይ እንደዚህ የሚል ቃል አለ። ሲበሉም ኢየሱስ እንጀራን አንስቶ ባረከ። ምንድን ነበር መጀመሪያ ያነሳው? እንጀራ። በቃ የተነሳው እንጀራ ነው። ተመልከቱ አሁን ባረከ፣ ቆርሶም ለደቀ መዛሙርት ሰጠና። አሁን ከባረከው በኋላ ምን ሊለው ነው? እንጀራ ነው የሚለው። እስኪ መጽሐፉ ምን እንደሚል እንዲህ ጌታችን ነው ተናጋሪ፣ እንዲህ አለ፣ እንካችሁ ብሉ፣ ይህ ስጋዬ ነው። ክርስቶስ ስጋው ነው ካለው እኔ ምንድን ነው ማንኝና ነው ከተባረከ በኋላ እሱ ስጋዬ ነው ብሎ የጠራውን እኔ ሌላ ነገር ነው ልል የምችለው? እኔ ማን ነኝ? ቅድም እንዳልኳችሁ በክርስቶስ ትምህርት ለማይኖር ምን የለውም ብሏል ብያችኋለሁ። አምላክ የለውም። በማን ትምህርት መኖር አለብን? በክርስቶስ። ተመልከቱ ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። የዳን ነው በደሙ ነው። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሙ ደግሞ ይህ ነው አለ። ስለዚህ አይ ተራ እንደው እንትን ነው ልል ነው አልልም። ለምንድን ነው የማልለው? የእግዚአብሔር ቃል ስለሚናገር። የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ምን ይላል? ራሱ ጌታ ተናጋሪው ራሱ ክርስቶስ ኢየሱስ እንደዚህ አለ። ዜድ ልጨርስ ስለሆነ ነው፣ ይቅርታ ልጨራርስ፣ ብዙ ተቀመጥኩኝ መሄድ ስላለብኝ ነው። አንዴ ባሩኬ ጨርስና በኔክስት ታይም ዜድ ገብተህ ትወያያለህ። ምንም ችግር የለም። ተመልከቱ ጌታ ነው የሚናገረው። እንዲህ አለ፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ስንት የዘላለም ሕይወት አለው? ይሄ አንድ አይደል? ተመልከቱ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። ማን ያለው? ይሄ ጌታ። ስለዚህ ምን እናደርጋለን? አሜን ጌታ ሆይ እንደዚህ ያልካው፣ እሺ ስጋህን እንበላለን ደምን እንጠጣለን። ባይዞ ሰይጣንን ልንነቃበት የሚገባ ሁለት ነገሮች አሉ። እቺን አጠር አድርጌ ልንገራችሁ። አስቀድሞ ዮንዬ ለአዳምና ለሔዋን ከዛች ፍሬ በበላችሁ ሰዓት ሞትን ትሞታላችሁ አላቸው። ከዚች ፍሬ በበላችሁ ሰዓት ሞትን ትሞታላችሁ አላቸው። ተመልከቱ ያ ፍሬ በራሱ ገዳይ ሆኖ አይደለም። የዛ ፍሬ ላይ ግን የእግዚአብሔር ትእዛዝ ነበረ። በዛ የእግዚአብሔርን ትእዛዝ አለማክበር ኃጢአት ነው። የኃጢአት ደሞዝ ደግሞ ሞት ነው። አስቀድሞ አምላካቸው እግዚአብሔር የፈጠራቸው አምላክ ከዛች ፍሬ በበሉበት ሰዓት ሞት እንደሚሞቱ ነገራቸው። ያቺ ፍሬ በአምላክና በፍጡር በገዢና በተገዢ በንጉስና በባሪያ መካከል ያለች መለያ ነች። ሰውም ወይም ደግሞ አዳምና ሔዋንም የፈጠራቸውን አምላክ ማመናቸውን ለእምነታቸው ለመታመናቸው እንደ ምስክር የምትሆን ያቺ ፍሬ አለመብላት ነበረ ከነሱ የሚጠበቀው። በበሉ ሰዓት ደግሞ ያ የእግዚአብሔር ቃል ተናግሯልና ትሞታላችሁ ተብሏል። በበሉ ሰዓት ይመጣው ያ ነበረ። ሰይጣን መጣና አይ እንደው ከዛፍ ሁሉ ፍሬ እንዳትበሉ ተብላችኋል አለ። ከዛፍ ሁሉ ፍሬ ብሉ ተብለናል፣ ከዚህኛው ፍሬ ግን እንዳትበሉ ተብለናል ሲሉ ከዚህ ፍሬ በበላችሁ ሰዓት ሞትን ትሞታላችሁ ነው ያለው። እንደ እግዚአብሔር አይደለም፣ እንደሱ ትሆናላችኋል፣ እንደርሱ እንዳትሆኑ ብሎናል። ማለት ፈጣሪ ትሆናላችሁ፣ እግዚአብሔር ትሆናላችሁ አለ ማለት ነው። በደንብ አስተውሉ። ያንን ፍሬ መብላት ምን ትሆናላችሁ ነው ያለው ሰይጣን። አምላክ ያደርጋችኋል፣ እግዚአብሔር ያደርጋችኋል እያላቸው ነው። በበሉ ሰዓት ግን ሰይጣን ያለው ነው ወይስ እግዚአብሔር ያለው ነው? እግዚአብሔር ያለው እንጂ ፍሬው መብላት አምላክ ያደርጋል ማጭበርበር ነው። ፍሬውን መብላት እንደው ራሱ ፍሬው ሞትን ያመጣል ሳይሆን በዛ ፍሬ ላይ የነበረ የእግዚአብሔር ትእዛዝ ስለነበረ ያ ነው። የሔዋን መልስ ግን መሆን የነበረበት ምን ነበረ? እንደው ይህን ፍሬ መብላት አምላክ ያደርጋል? እንግዲያውስ አንቺ በልተሽ እባቢቷን አምላክ ሆነሽ አሳይ ነበር አይደለ ማለት የነበረባት። ግን ይሄን አላለች መሆን የነበረባት እንደዛ። እሺ ጋይስ በደንብ ስሙኝ። አሁን ዝም ብሎ ከሚኖራት ፕሌን ያለው ነው የምትመርጠው። ችግሩ እኮ እሱ ይሰክሳት። ችግሩ እሱ ነው እኮ ነው የተበላል። እና በደንብ ስሙኝ እሺ። ስለዚህ ያንን አስቀድሞ እግዚአብሔር እንዳትሞቱ ምን አታርጉ ነበር ያለን? አትብሉ ነበር ያለን። አሁን ዝም ብለን በበላን ሰዓት ሞትን። ምክንያቱም ያ ቃል የእግዚአብሔር ቃል ነው። እናም ደግሞ እንደው ሳይሞቱ ቢተዋቸው እግዚአብሔር እንደዚህ ብሎ ነበረ ከዚህ በፊት። አሁን እንደው የሆነ ማጥፋትም ነገር ከፈለጉ እባክሽ አድርገው ነው የሚባባሉት። ምን ትላንትናስ እንዲህ ብሎ ነበር ነው የሚሉት። አሁን ደግሞ ሞተን ደግሞ እንዳንቀር ደግሞ እግዚአብሔር በባህሪው ምንድን ነው? ቸር ነው፣ መሐሪ ነው፣ ይቅር ባይ ነው፣ ፍቅር ነው እንላለን።
እና በዘመኑ ፍጻሜም እንግዲህ ምን አደረገ? ይህንን ሞቱን በራሱ ላይ አደረገው። አይገርም? የሁላችንን ሞት የኛ ጌታ ወሰደልን። ልክ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ምን ይላል? እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንን ተግሳጽ በእርሱ ላይ ነበረ ካለ በኋላ በእርሱም ቁስል እኛ ተፈውሰናል። እኛ እንፈወዘን እርሱ ቆሰለልን። ለዛም ነው ሲሆን ለዛን ፊልጵስዩስ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ አለ መተካከልን መቀማት እንደሚገባ ነገር አልቆጠረው፣ ነገር ግን አለ የባሪያን መልክ ይዞ ራሱን ባዶ አረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆናል። እስከዚህ ድረስ ፍቅር ወደደንና ከዛስ በኋላ ሞታችንን ሞተልን። ልክ እግዚአብሔር አምላክ ለአዳምና ለሔዋን የቁርበት ልብስ አለበሳቸው ይላል። እንደሚታወቀው ቁርበት ልብስ እንዲሆን ምን ያስፈልጋል? መጀመሪያ በጉ መያዝ አለበት፣ ከዛ ይነዳል፣ ከዛ በኋላ ይታረዳል፣ ከዛ ደሙ ይፈሳል፣ ከዛ ቆዳው ይገፈፋል፣ ከዛ ቆዳው ይለፋል፣ ከዛ ቆዳው ተወጥሮ ይሰጣና የዛኔ ልብስ ይሆናል። ይህንን በብሉይ ኪዳን ያለበሳቸው ጌታ ይህንን ያለበሳቸው ጌታ የሚገርም ነገር ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ስናነብ እነሆ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ አለው። የማንን ኃጢአት የሚያስወግድ? የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። በጎች በከብት ግርግም እንደሚገኝ ክርስቶስ ኢየሱስ በቤተልሔም በከብት ግርግም ተወለደ። ትንቢተ ኢሳይያስ ምዕራፍ 53 ላይ እንደሚናገር ዝም እንደሚሸለት በግ ደግሞ እንደተከተለ ተናገረ። ከዛ በኋላ ቅዱስ ጳውሎስ የፋሲካችን በግ ታርዶልናል አለ። ተመልከቱ፣ ታርዶልናል ማለት ሞቶልናል ማለት ነው። ደም በጉ እንደሚፈስ ደሙን አፈሰልን። ቆዳው እንደሚለፋ 6666 ጊዜ ስለኛ ተገረፈ። ቆዳ እንደሚወጠር እጅና እግሮቹ በሚስማር ተቸንክሮ የኛ ጌታ በመስቀል ላይ ዋለልን። ከዛ ቅዱስ ጳውሎስ ምን ቢለን ጥሩ ነው? ገላትያ 3:27 ላይ የተጠመቃችሁ ሁላችሁ አለ ክርስቶስን ለብሳችሁታልና። የአዲስ ኪዳን ጌጥ ልብስ የሆነን ጌታ ይሄን ሁሉ ነገር አልፎ ነው የኛ ጌታ ምን ያለን ያለበሰን ልብስ የሆነን። ከዛስ አሁን ይህ ሁላ ካደረገ በኋላ ሁለት መንገድ አለው፣ ንቁበት ብያችኋለሁ። የመጀመሪያው እንዳትሞቱ አትብሉ ነበር። ካደረገ ከፈጸመ በኋላ ተመልከቱና ምን አለ? አሁን ደግሞ በህይወት እንድትኖሩ አለ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት ይኖረዋል አለ። ስሙ፣ አሁን ደግሞ በህይወት እንድትኖሩ ምን አድርጉ አለ? ይሁንዬ ብሉ አለ። ተመልከቱ፣ ያኔ እንዳትሞቱ አትብሉ ነበረ። አስቀድሞ እንዳትሞቱ ሞት እንዳያገኛችሁ ምን አታርጉ? እንዳትበሉ ነበረ፣ ፍሬው እንዳትበሉ። አሁን ደግሞ በህይወት እንድትኖሩ የዘላለም ህይወት እንዲኖራችሁ አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው አለ አይደለ? ስለዚህ አሁን ደግሞ ለዘላለም ህይወት እንዲኖራችሁ ምን አድርጉ አለ? ብሉ አለ። ሴጣን ደግሞ መልኩን ይቀይር ይመጣና ነው አይ ይሄ ጀስት እንትን ስለሆነ እንበለዋለን እንጂ ይላል። ስለዚህ ሴጣንን ልንነቃበት ይገባል። ያስተማረው የተናገረው ጌታ ነው። ቃሉን ሰምተን አድምጠን ልንፈጽም ይገባል። ምክንያቱም ምን ስለሆነ? የጌታ ቃል ስለሆነ። ለዛ ነው በዚህ በማቴዎስ ወንጌል ይችል ልናገርና ላብቃ። በማቴዎስ ወንጌል ምዕራፍ 7 ላይ አንድ ጊዜ እንትን እየከፈትኩ ነው። የማቴዎስ ወንጌል ምዕራፍ 7 ላይ እናነብ ሁላችን። ራእይ 1 ላይ ነው ወሮ በሎች 7:1 ላይ አቤቱ ጌታዊ ጌታዊ በሰማያት ያለው የአባቴን ፍቃድ የሚያደርግ እንጂ ጌታዊ ጌታዊ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት። ስለዚህ ስሙን መጥራት ሳይሆን በእርሱ ትምህርቱ ታምኖ መኖር ነው ማለት ነው። ከዛ እንደዚህ አለ፣ በዚያች ቀን ብዙዎች ጌታዊ ጌታዊ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። በዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ አለና እዚህ ጋር ልነግራችሁ የምፈልገውን ቃል በደንብ አስምጡኝ። እንዲህ አለ፣ አድምጡኝ። ስለዚህ አለ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል አለ። ስለዚህ የክርስቶስን ቃል ትሰማና ስታደርገው ቤትህን በምን ትሰራለህ? በአለት ላይ። ዝናብም ወረደ እንዴት ነው? ቃሉን ሰምተህ ምን ስታደርገው? ስትፈጽመው። አየው፣ የማይወድቅን ቤት ልትገነባ የምትችለው በአለት ላይ የሆነ ቤት ልትሰራ የምትችለው ቃሉን ትሰማና ከዛ በኋላ ስታደርገው ምን ታደርጋለህ? ልባም ትባላለህ። ያኔ ዝናቡም ወረደ አለ፣ ጎርፉም መጣ፣ ንፋሱም ነፈሰ፣ ያንን ቤት ገፋው፣ በአለትም ላይ ስለተመሰረተ አልወደቀም። ይህንን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍን ሰው ይመስላል። ዝናብም ወረደ፣ ጎርፉም መጣ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ወደቀ። አወዳደቁም
ታላቅ ሆነ። ስለዚህ መሰረታችን አሸዋ ላይ እንዳይሆን ልንጠነቀቅ ይገባል። ቃሉን ሰምተናል። አዎ ሰምተናል። ምክንያቱም እንደሚታወቀው ሮሜ 10 ላይ እንደዚህ ይናገራል። ሮሜ ምዕራፍ 10 ከቁጥር 10 ጀምሮ እንደዚህ ይናገራል። ስሙኝ በደንብ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁዳዊና በግሪካዊ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሙሉ ባለጠጋ ነው ካለ በኋላ የጌታን ስም የሚጠራ ሁሉ ይድናልና። ስለዚህ እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ተመልከቱ። ለመጥራት ምን ያስፈልጋል? ማመን። ምክንያቱም እንግዲህ ያላመኑበት እንዴት አድርገው ይጠሩታል አለ። ባልሰሙትስ እንዴት ያምናሉ? ስለዚህ ለማመን ደግሞ ምን ያስፈልጋል? መስማት። ያለ ሰባኪስ እንዴት ይሰማሉ? ለመስማት ደግሞ ምን ያስፈልጋል? ሰባኪ። ከዛ መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ተመልከት። ለመስበክ ደግሞ ምን ያስፈልጋል? መላክ። አሁን ሐዋርያዊ ቅብብሎች የሚመጣው እዚህ ጋር ነው። ሌላ ቀን በደንብ እንሄድበታለን። ሐዋርያዊ ቅብብሎች የሚመጣው እዚህ ጋር ነው። አሁን ሉተርን ማላከው ልላችሁ እችላለሁ፣ ማለት እንደዚሁ እንደ ሐሳብ ማለት ነው። ለመስበክ ኤኒሃው እንደው ቅድም ሲናገር ያው የሞተ ምናምን ሲልም ስለነበረ አሁን ኤልያስ እንግዲህ ቅዱስ እንደሆነ ይታወቃል። እናም ደግሞ በሰረገላም በደመናም እንደተሰወረ ይናገራል። ኦኬ። ስለዚህም ደግሞ ኤልያስ አሁን ይማልድናል ማለት ነው እያለን እንጠይቃቸዋለን ማለት ነው። ለማንኛውም እግዚአብሔር አምላክ ያክብርልን። ይሁንዬ በጣም አመሰግናለሁ ድል ስለሰጠን። በጣም ደስ የሚለው ኦፕን ተከፍቷል እኮ ገብቷል። አሁን በር መከፈቱ ነው ትልቁ። ገብቷል። በር ዘግቶ ሳይሆን በር ከተከፈተ አሁን በፊት ታስታውስ እንደሆነ ኦርቶዶክሶች አይመጡም ነበር የሚባል። በፊት ኦርቶዶክሶች መጥተው አይወያዩም፣ ኦርቶዶክሶች መጥተው አይጠይቁም፣ ኦርቶዶክሶች አያውቁም ነበር አይደል? አሁን ደግሞ ፕሮቴስታንት በገባበት ኦርቶዶክስ እየሮጠ እየመጣ አስገቡኝ እያለ በልመናውላ መግባት ጀምሯል። እና እግዚአብሔር የተባረከ ይሁን። ይሄ ነገር ደስ ብሎኛል። ገብተዋል። ይሄ ትልቅ ለውጥ። የኦርቶዶክስ ልጆች ፕሮቴስታንት ባለበት ቤት ላይ አስገቡኝ እያለ እየጨቀጨቀ የሚገባው ነው። አሁን ገብተዋል። ይሄ ትልቅ ትልቅ ሪቮሉሽን ነው። ቱ ቢ ኦነስት ኤክስትሪምሊ እንደዚህ ደፍረው ገብተው የሚወያዩ ብዙ የኦርቶዶክስ ልጆች አልነበሩም። አሁን ግን እግዚአብሔር ይባላል። ይሄ ልዩ 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 ለውጥ ነው አይደለ? ልዩ ለውጥ ነው። እንፈራለን የሚሉት አሁን እየፈሩ እየተደበቁ ነው። እንፈራለን የሚሉ ስለዚህ ሰሞኑን እንገባለን። ማነው ዜድ ወንድማችን ሰሞኑን ከባሩክ ጋር ትገባና በደንብ ትወያያላችሁ። ምንም የሚያሳስብ ነገር የለም። እና በጣም ነው የማመሰግነው ባሩኬ፣ እግዚአብሔር ይባርክ። ተሙሻ እየተለሳለስ ከአባቴ ከዛ ቤት ስለመጣ ነው ጓ የምትለው እየተለሳለስ። በነገራችን ላይ ቅድም ላይ ቴንኪዩ ባሩኬ፣ ቃለ ሕይወት ያሰማልን። ድንቅ ትምህርት፣ ድንቅ ምክር ከድንቅ መንፈስ ቅዱስ እርዳታ ጋር ነው የቀጠልከው። እግዚአብሔር ያክብርልን ባሩኬ። ዮኒዬም አንተም ፕሮፌቱም በጣም ድንቅ ልጅ ነው። በጣም ትሁት ልጅ ነው። በጣም ነው ደስ ያለኝ እና ከእንደዚህ አይነት ሰዎች ጋር ማውራት መነጋገር ከሚቻሉ ሰዎች ጋር መነጋገሩ ሞር አሪፍ ነው። ቅድም ላይም በአግባቡ ስናገርበት የነበረው ምንድን ነው አንዱ አንዱን አሸንፋለሁ የሚል ስሜት ቀርቶ በቃ ትምህርት መነጋገር ነው። እንደ ዛሬው አይነት ሰው ሲመጣ እንማማራለን፣ እንቀጥላለን። ይሁን ያንተም የዋዛ ሰው አይደለም። በጣም ድንቅ ሰው ነህ። እግዚአብሔር ሞገስን ይጨምርልን። ስድብ ነው የሚያስጠላው። ትለያላችሁ። አይ እኔ ደስ ብሎኛል። እኔ በደንብ እያነበብኩ ነው፣ ለመረዳት እየሞከርኩ ነው። እማቃትን ደግሞ መጥቼ ነው ሀሳብ ሲሰጡ በማዳመጥ መልስ እንዲሰጡኝ የምጠይቅ ሰው ነኝና ትንሽዬ ከዛች ከድሮ ከነበራቸው ድርቅ ካለው ነገር ፈቀቅ ካሉልኝ ዳሶላይ ኒድ ከዛ ራሱ የሆነ ቦይን አንተ አሁን ትንሽ አይደል የምትከፍተው? ከዛ በኋላ ይገው ነው ትንሽዬ መክፈቱ ላይ ነው ስራው መሰራት ያለበት። ሙሉ መን ላይ ሳይሆን የኔ እምነት ክፈተው፣ ትንሽ አእምሮን ከፈታ አድርገው፣ ትንሽ አይዲያ አምጣ። ገባ? አሁን ከፕሮፌት ጋር ስናወራ መጽሐፍ ቅዱስ ካለ ምንም ማድረግ አልችልም እያለ እየመለሰ ነበር። አም ጉድ በቃ ይሄን ደግሞ ራሱ እያነበበ መጥቶ ኤክስፕሌን ያደርግበታል።
ይህንን አሁን ህፃናት እያላችሁ ለምትከራከሩ እኔ መልሳለኝ። ሙስሊም ሆነው የ10 ዓመት ልጅ በህይወት ባይኖር ገነት ነው ሲኦል የሚገባው? መልስ አትሰጡም። ህፃን ነው አይደል? የ7 ዓመት ልጅ ሙስሊም ሊገባ ህፃን ነው አይደል? ይለያል። እናቱን ያውቃል፣ አባቱን ያውቃል፣ ትምህርት ቤት ይሄዳል። ምን ይላል? ማን ነው የሚያውቅለት? አባትና እናቱ ነው የሚያውቅለት ወይስ ህፃን ነው የሚያውቀው? እኔ ዳንኩበትን ነው ለልጆቼ ከልጅነታቸው መኮተኩታቸው ወይ አድጎ ተፈላስፎ ይምጣ ብዬ ነው የምለው። ይህንም በማስተዋል ብታረግ እናንተም ቤት አለ መካነ ኢየሱስ ታጠምቃለች ከልጅነት ጀምሮ። እንዲያውም ሶፊያ ሽባባውን አንድ ቀን አግኝተዋት ቀጥቅጠው ሊገሏት እሷ የጻፈችውን ቤተክርስቲያኗ የምትሰራውን ስራ ቤተክርስቲያኗ ታደርገውን አንድ ቀን ቤተሰብ ጠራትና እዛ ቸርች ሄዳ ስለታየች ህፃኑን ስላቀፈች ወቀጧት። ግን ኢየሱስ ከልጅነት ጀምሮ የምታጠምቀናል። ለምን ሶፊያ ሽባባው እንደረገጧት በዛ ጉዳይ አይገባኝም። እና እናንተ ቤት ያለ ትምህርትም ጭምር ነው። ኦርቶዶክስ ብቻ የምታስተምረው ካቶሊክ ብቻ የምታስተምረው ትምህርት አይደለም። ስለዚህ ህፃን እያላችሁ ሙድ ባትይዙ ህፃን አይደለም የሚያውቀው። ከምን አንጻር ሆነ እንሄድበታለን በሰፊ ሌላ በሰፊው እንሄዳለን። እና ስለ ህፃናት ጥምቀት ከምን አንጻር እንደሆነ እኛንን እንጂ ምናውቀው ህፃናቶች አይደለም የሚያውቁት። አረ በደንብ መጽሐፍ ቅዱስ እንሄድበታለን። ባይዚ ከብሉይ ጀምሮ ጊዜ ካላችሁ ደስ ይለኛል። እያነጻጸርን ከብሉይ ኪዳኑ ጀምሮ ያለውን በምን እንደተተካ ጥምቀት ምን እንደነበረ አስቀድሞ ምን ይደረግ እንደነበር ምናምን በደንብ እንሄድበታለን። በጣም እንትን ነው ባይዚ ራሱ ጥምቀት ላይ ሳንስማማ አሁን ሩጣችሁ ተንጸናጋት ይላላችሁ አያስኬድም። በጣም እና ዮኒ በጣም ነው የምናመሰግነው። ኑሩልኝ ያሰማልን ጥሩ ነገሮችን ስታነሳ ነበር። አንተም ሆነን ለመናገር እግዚአብሔር አምላክ ቃል ያሰማልን አንተንም። እና አንድ ነገር ብቻ ልናገር። 2 ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ያለች ቃል ነች። ምን ይላል መሰለ ዮኒ? እነሆ አለ የመዳን ቀን ዛሬ ነው፣ የተወደደውም ሰዓት አሁን ነው አለ። እና እኔ እናንተ ይህንን እያወራን ባለንበት ቅጽበት በኋላ ምን ሊፈጠር እንደሚችል አናውቅም። ማናችንም ዋስትና የለንም። ከዚህ በኋላ ምን ሊመጣ እንደሚችል ማናችንም እውቀቱ የለንም። እውቀት ነው ይሄ እግዚአብሔር ስለሆነ። ምክንያቱም በእኛ እውቀት ውስጥ ትላንት ዛሬ ነገ አለ። ትላንት ያለፈ ነው፣ ዛሬ የተሰጠ ነው፣ ነገ ደግሞ የማናውቀው ነው። ይህን እግዚአብሔር አዋቂ እንደሆነ ነው እኛ ጋር ያለው እውቀት። ስለዚህ አሁን ደግሞ የተሰጠችን ደግሞ አሁን ነች። ከዚህ ሰከንድ በኋላ ማታ አሁን ልተኛ ነው፣ ጠዋት ልነሳ አላውቅም። ስለዚህ ሁላችንም በልባችን ከልብ ሆነን ትክክለኛውን የመዳንን ነገር ለመፈለግ መሞከር አለብን። እግዚአብሔርን እጅግ አብዝተን ልንናፍቀው ይገባል። ማዳኑን ልንናፍቅ ይገባል። በእረፍት ጥላ ውስጥ እንድንመላለስ የህይወት ውሃ ስንፈልቅ ወደ እርሱ መጠጋት አለብን። ወደ ክርስቶስ ልንቀርብ ይገባል። ስለዚህ ወደ እርሱ ለመቅረብ ደግሞ ትክክለኛው መንገድ ላይ ልንሆን ይገባል። ያንን በደንብ ማወቅ መጠየቅ አለብን። እና እንደውም ይሁን የአንድ ቅዱስ ማር ኤፍሬም የሚለው ነገር አለ። ምን መሰለ? ለምሳሌ ኖህ ሁሉም እንስሳቶች እስኪመጡ ድረስ ነው አይደል ጠብቆ ወደ ውስጥ የገባው። እግዚአብሔርም በሩን እኮ የዘጋው ሁሉም እንስሳቶች ከመጡ በኋላ ነው። እና እንደውም አንድ ዲያቆን ከኔ ሙድለት ጽሑፍ አለ። ወደ ኖህ መርከብ ለመጨረሻ ጊዜ የገባቸው አንሳ ምን ትመስላችኋለች አለ። ያው አክቹሊ የተጻፈ ምናምን ሰው እንዲሁ ጀስት ለእንትን ነው። እና እንደዚህ እንስሳ የምትባል ገብታለች አይባልም። ግን ምንድነው የሚበረው? በሩ ይሄዳል። ኦኬ፣ የሚሳበው ተስቦ ይሄዳል። የሚዘለው ዘሎ ይሄዳል። እና ይናገርና መቼም ኤሊን የማይቀድም እንስሳ አለ ብዬ አላስብም ካለ በኋላ ተመልከት፣ ኤሊ ወደ ኖህ መርከብ እስክትመጣ ድረስ እግዚአብሔር ታግሶ በሩን ይዘጋዋል። ይሄ ሪያሊቲ ነው። ሁሉም እንስሳ እንደተረፉ መጽሐፍ ይናገራል። ከወንድና ሴት እየደረጉ እንደገቡም ይናገራል። አሁን ልነግራችሁ የፈለኩት አንድ ነገር ነው፣ በደንብ እንድትይዙልኝ ነው። አሁን እኛ ያችን ኤሊ እስክትገባ ድረስ ጠብቆ ነው ኖህም ወደ መርከብ ውስጥ ገብቶ እንትን ያለው፣ እግዚአብሔርም ደግሞ ከውጭ የዘጋው ማለት ነው። ስለዚህ አንድ ነገር ልንገራችሁ። ቅዱስ ማር ኤፍሬም ይላል በበደልህም እንኳን አለ አሁንም በረን እያንኳኳ ነው፣ እየተጎተትኩም ቢሆን አሁንም የምጓዘው ወደ አንተ ለመምጣት ነው የኔ ጌታ። ስለዚህ አሁን ጥበቃችን፣ ፍላጎታችን ወደ ጌታ ቤት ለመሄድ ከሆነ እግዚአብሔር አምላክ ምንም ቢሆን ታገሰናል እዛች መርከብ ጋር እስክንደርስ። ዳግማዊት የኖህ መርከብ ደግሞ ቤተክርስቲያን ነች፣ የሚድኑ ሁሉ የሚጨመሩባት። በኖህ ዘመን 8ቱ ነፍሳት ገቡ ዳኑ አይደለ? አሁን ደግሞ ዳግማዊት የኖህ መርከብ የሆነችዋ ቤተክርስቲያን ማን ያለባት? ክርስቶስ ኢየሱስ ምን የሆነባት ራስ፣ እኛ ምን ብልቶች ሆነን ተሰባስበን ያለንባት አንዲት ህብረት አለች። እዛች ህብረት ጋር ካልደረስክ ህይወት አታገኙ፣ ድነት አታገኙ። ስለዚህ እዛች ጋር ለመድረስ ፍላጎቱና ሐሳቡ ካለ ግን
ልክ እንደ ቅዱስ ማር ኤፍሬም ትለዋለህ እንደዚህ ምን ብበድልህም እንኳን አሁንም በርህን እያንኳኳው ነው እየተጎተትኩም ቢሆን አሁንም የምጓዝ ወደ አንተ ለመምጣት ነው። ስለዚህ ወደ እርሱ ለመምጣት ከሆነ ፍላጎታችን ከመንገድ እግዚአብሔር አያስቀረንም። ልባችንን ግን ያውቃልና በክፋት ከሆነ እንትን ምንለው ግን በኋላ በእኛው እንዳይብስ እግዚአብሔር አምላክ በበጎ እንድንመላለስ እርሱ ይርዳን። ፍለጋችንን ፍላጎታችንን እርሱ ክርስቶስ ይጨመርበት። ያኔ ለህይወት ይሆንልናል። ያኔ በብርሃኑ እንመላለሳለን። ጌታ በዚች ሐዋርያዊት ኩላዊት በሆነች ራሱ በመሰረታት በአንዲቷ የጌታ ቤተክርስቲያን ሁላችንም በእርሷ ተጨምረን ጸንተን እርሱ ሙሽራችንን ክርስቶስን እንድንጠብቀው እንድንጠባበቀው እግዚአብሔር አምላክ መልካሙን የሆነው ልቡናችንን ያብራልን። ጌታ ሁላችንን ይርዳን። ይሁን እየሰላም እደሩልኝ። አሜን። ቃል ሰላም ሰማን ደሩ ደናደሩ እቺ ጋር ጌ ነው ማመሰግነው። ሰላም ጌታ ብርክ ያርግልኝ። ያዝ ነው። እኔ እንዲያውም በጣም ነው ማመሰግነው።